የሀገሬ ህዝብ ሚላስ የሚቀመስ ቸግሮታል። የአይስ ስፓይስ $50,000 የምላስ ጌጥ በዓለማችን ላይ አነጋጋሪ ሆኗል። ሐምሌ 4 ቀን 2018 ዓ.ም ለመላው የጥበብና የፋሽን ወዳጆች የቀረበ አስገራሚ ዜና። ታዋቂዋ አሜሪካዊት የራፕ ተጫዋች አይስ ስፓይስ በቅርቡ ያሳየችው አዲስና እጅግ ውድ የሆነ ጌጥ መላውን የሶሻል ሚዲያ ዓለም እንግዲህ እያነጋገረ ይገኛል። ይህ ጌጥ እንደተለመደው አንገቷ ወይም እጇ ላይ ሳይሆን የተደረገው ምላሷ ላይ ነው። ስለዚህ አስገራሚ የቅንጦት ዕቃ ማወቅ ያለባችሁን ነገር ልንገራችሁ፣ ዋጋውና ጥራቱ። ይህ የምላስ ጌጥ ታንግ ፐርሲንግ ሙሉ በሙሉ በ18 ካራት ወርቅ የተሰራ ሲሆን እጅግ ውድና እንከን በሌላቸው አልማዞች የተሸለመ ነው። ዋጋው $50,000 ያወጣል። የፈጠራው ማንነት ጌጡን የሰራው ታዋቂው የኒውዮርክ ጌጣጌጥ ቢኒ ጀውለሪ ሲሆን እሱ ራሱ በኢንስታግራም ገጹ ላይ ባጋራ ቪዲዮ በዓለማችን ላይ ትልቁ የምላስ ቀለበት ሲል ጠርቶታል። እሷም አይስ ስፓይስም ኢንስታግራም ላይቭ ላይ ሆና this is my man ብላ ለቀቀችዋለ። ቤኒ ለአይስ እንግዲህ ስፓይስ ጌጥ ሲሰራ የመጀመሪያው አይደለም። ቀደም ሲል $250,000 የእጅ ሰዓትና ከ80 ካራት በላይ አልማዝ ያረፈበት የአንገት ሐብል ሰርቶላት እንደነበረም ይታወሳል። የ26 ዓመቷ አይስ ስፓይስ ይህንን ጌጥ ይፋ ስታደርግ በኋላ ካደረገች በኋላ ይቅርታ አድማጮቿ ወይንም ደግሞ ፎሎወርሷ በሁለት ተከፍሏል። በዚህ ጌጥ ጉዳይ አንዳንዶቹ ዲዛይኑንና ድፍረቱን ሲያደንቁ፣ ሌሎች ደግሞ እንዲህ አይነት ትልቅ አልማዝ በጊዜ ብዛት ከቆይታ በኋላ ጥርሶቿን ሊሰብራቸው ወይንም ሊጎዳቸው ይችላል በሚል ስጋታቸውን ገልጿል። እናንተስ ውድ ኢትዮጵያውያን ይህ እንዲህ አይነት ውድና ግዙፍ የምላስ ጌጥ ተገቢ ነው ትላላችሁ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። የመረጃ ምንጭ ዩኤስ ዊክሊ ሂፕ ሆፕ ዌብስ። ቴንክ ዩ። የዕለቱ ደማቅ ዜና ውድ አድማጮቼ፣ ከሩሲያ በኒውክሌር ሳይንስ የተመረቀው ድንቁ ኢትዮጵያዊ ወጣት አማን ዘውዱ። ጤና ይስጥልኝ የተከበራችሁና የተወደዳችሁ አድማጮቻችን፣ ዛሬ ሀገራችንን ስም በዓለም አቀፍ የእውቀት መድረክ ላይ በታላቅ ኩራት ያስጠራ ድንቅ ወጣት ነው። ይህ በእውቀትና በትጋት የላቀ ደረጃ ላይ የደረሰው ድንቅ ወጣት አማን ዘውዱ ይባላል። የዚህ ታታሪ ወጣት አስደናቂ የጉዞ ታሪክ እንደሚከተለው አዘጋጅቼላችኋለሁ። ከሀሮማያ እስከ ሞስኮ የውጤታማነት ሚስጥር፣ ብሩህ አእምሮና የማይበገር ጥንካሬ። ወጣት አማን ገና ከልጅነቱ ጀምሮ አብሮት ባደጉ ጓደኞቹ ዘንድ እጅግ ፈጣን ብሩህ አእምሮ ያለውና ታታሪ በመሆን የሚታወቅ ሲሆን ዛሬ ላይ ለደረሰበት ታላቅ ስኬት ያበቃውም በዚሁ የማይበገረው ጥንካሬ ነው። ወደ ከፍተኛ ትምህርት ተቋም ሲያመራም በነበረው እጅግ ከፍተኛ ውጤት ምክንያት በሀሮማያ ዩኒቨርሲቲ የኤሌክትሪካል ኢንጂነሪንግ ትምህርት የጀመረ ሲሆን በቆይታውም የዩኒቨርሲቲው አንደኛ በመሆን አስገራሚ ብቃትን አስመዝግሯል። ይህንን ተከትሎም ከ5 ዓመታት በፊት በነበረው ድንቅ የትምህርት አፈጻጸም በሩሲያ ሀገር በሚገኘው በዓለም ታዋቂ በሆነው ብሔራዊ የምርመራ ኒውክሌር ዩኒቨርሲቲ በኒውክሌር ሳይንስ ዘርፍ የነጻ ትምህርት ዕድል ስኮላርሺፕ በማግኘት ወደዛው አምልቷል። ለዓመታት በትጋትና በጥንካሬው ሲመራ የቆየው ወጣት አማን ዛሬ ላይ ትምህርቱን በከፍተኛ ውጤት አጠናቆ ለምርቃት በመብቃት የዚህ ታላቅ ዕድል ባለቤት መሆን ችሏል። እኛም ለሀገር ኩራት ለሆነው ለወንድማችን አማን ዘውዱ ለዚህ ታላቅ የኒውክሌር ሳይንስ ምረቃው የተሰማንም ታላቅ ደስታ እየገለጽን እንኳን ደስ ያለህ ማለት እንወዳለን። ያገኘኸው ይህ ታላቅ ዕውቀት ለሀገርና ለዓለም የሚተርፍ የወደፊት የሥራህንና የህይወት ጉዞህንም የበለጠ በታላቅ ስኬቶችና በበረከት የተሞላ እንዲሆን ከልብ እንመኛለን። የዜናው ምንጭ ጉርሻ ቤት